ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም ሰላም እግዚአብሔር ይመስገን። በእናንተም በያላችሁበት ሰላም ጤና ከእናንተ ጋር እንዲሆን እመኛለሁ። በባለፈው ቪዲዮ እንዳልኳችሁ የአማርኛ ቪዲዮ ማለትም ከአንደኛ ክፍል ጀምሬ እስከ መጨረሻ እስከ 12ኛ ክፍል የሚሰጡ የአማርኛ ትምህርቶችን በመጽሐፉ መሰረት ለመሄድ ተናግሬ ነበር። ይኸው ዛሬ ተገናኝተናል። ዛሬ ከአንደኛ ክፍል እጀምራለሁ። ቢያንስ በአንድ ቀን አንድ ምዕራፍ እያረኩ ማነስም ካለበት እያሳነስኩ አብረን እንሄዳለን ማለት ነው። ከወዲሁ አብራችሁ ከጀመራችሁ እስከ መጨረሻው ድረስ በደንብ ለመከታተል ሞክሩ። ይህን የጀመርነውን እስከምንጨርስ ድረስ አብራችሁ በደንብ ከቆያችሁ መጽሐፍ ማንበብ በደንብ እንደምትችሉ እርግጠኛ ነኝ። ትችሉም አላችሁ። አብራችሁን እስከ መጨረሻ ድረስ ቆዩ ማለትን እወዳለሁ። ግን ቪዲዮ እየተደረሰ ስላልሆነ ደግሞ ላይክ፣ ሼር ማድረግን አትርሱ። ወደ ቪዲዮ ወስዳችኋለሁ። የሚለው አማርኛ ይላል እንትኑ እንደ ጀማሪ ቋንቋ የተማሪ መጽሐፍ። ከዚህ ጋር የሚለው ምን ይላል? አንደኛ ክፍል። እሺ ወደ ቀጣዩ እንሄድና ተተኳሪ ፊደላት ይላል። ዛሬ ሁለት ፊደላትን ተተኳሪ አድርገን እንሄዳለን። እኒህን ፊደሎች እስከ መጨረሻ ድረስ አብራችሁን ከተከታተላችሁ ያላወቃችሁ የምታውቋቸው ቃላቶችን ስንሰራ ያብራችሁ እየሰራችሁ ትሄዳላችሁ። ግን መሀል ላይ የሚጣፉባችሁ ከሆነ ከዚህ ቪዲዮ በኋላ እነዚህ ፊደላት አይጠፏችሁም ማለት ነው። እነሱ ማንና ማን ናቸው? ቀ እና በ። እኒህ ተተኳሪ ፊደላት ናቸው። ተተኳሪ ፊደላት ከመሄዳችን በፊት ጽህፈትን መለማመድ አለብን። ትዕዛዙን እያነበብኩላችሁ ይህ ምን ይላል? የጽህፈት ጽንሰ ሀሳብ ጽሁፍ ወይም ደግሞ ቀረጻ ለአንደኛ ክፍል ቀረጻን ስንጀምር እንዴት አይነት ነው፣ እንዴት መስመሮች እናሰምራለን የሚለውን አብሮ ይሄዳል ማለት ነው። ትዕዛዝ ይልና ቀጥሎ ያሉትን የጽህፈት ጽንሰ ሀሳቦች ከጓደኞቻችሁ ወይም ከቤተሰብ ጋር በመሆን ስሩ። ብቻችሁን መሆን ትችላላችሁ። ስለዚህ የመጀመሪያው ምንድነው? ቋሚ መስመር ማስመር። ይሄው ቀጥሎ ባለው ክፍት ቦታ መስመርን ደጋግማችሁ ጻፉ። ቋሚ መስመርን ማለት ነው። ስለዚህ እናንተ ምን ታደርጋላችሁ? አሁን ደብተራችሁን አውጡና ጽህፈትን እየተለማመዳችሁ ስለሆነ ቋሚ መስመርን ብቻ አስምሩ። ቋሚ መስመርን ይህን እንደ ቀልድ እንዳታዩት፣ በጣም ጠቃሚ ነገር ነው። ቋሚ መስመር ሌሎችን ቀጣዮችን አሳያችኋለሁ። ለአሁኑ እንደዚህ ቋሚ መስመርን ብቻ እንዲህ ታሰምራላችሁ። በቃ መጀመሪያ ቀስ እያላችሁ ከሆነ ከዛ በፍጥነት ትለማመዳላችሁ ማለት ነው። አሁን እንደዚህ እያሰመራችሁ ከሆነ መጀመሪያ እኮ ስታሰምሩ እንዲህ ሊልባችሁ ይችላል። እንዲህ ስትጽፉ እንዲህ ሊልባችሁ ይችላል። ግን ከትንሽ እየተለማመዳችሁ ስትሄዱ በፍጥነት እንደዚህ ማስመር ትጀምራላችሁ። ስለዚህ ይህን ቪዲዮውን እያስቆማችሁ ተለማመዱ ማለት ነው። ቀጣዩን ደግሞ ላሳያችሁ። ምን ይላል ቀጣዩ? አግድም መስመር። አግድም መስመርን በባዶ ቦታው ደጋግማችሁ ጻፉ ነው የሚል። አግድም መስመርን ደግሞ እንዴት ያደርጋችሁ ትለማመዳላችሁ? ቋሚ መስመር እንደዚህ ጽፋችሁ የነበረውን አግድም መስመርን ደግሞ ወደ ጎን እንደዚህ ያደርጋችሁ ትለማመዳላችሁ። ይሄው አሁን የኔ ራሱ አግድም አይደለማ ስለምቸኩል አግድም ሊሆን አይችልም። በሂደት ነው የሚመጣላችሁ። እንዲህ ያደረጋችሁ አግድም መስመርን በመጻፍ ተለማመዱ ማለት ነው። እሺ ቀጣይ መስመር ደግሞ ምንድነው የሚያላችሁ? ሰያፍ መስመር። እስካሁን ድረስ አንድ ቋሚ ሰርታችኋል፣ አንድ አግድም ሰርታችኋል። አሁን ደግሞ ሰያፍ መስመርን ተለማመዱ ነው የሚል። ሰያፍ ማለት አግድም ያልሆነ ቋሚ ያልሆነ እንደዚህ የተጋደመ ማለት ነው። ቃላት ስትመሰርቱ ታዩታላችሁ። ሁሎች በአንድ ተጣምረው እንዴት ፊደላትን ለመጻፍ እንደሚያገለግሉ ማለት ነው። ይህን ከተለማመዳችሁ በጣም አሪፍ። ቀጣዩ አራተኛው ምን ነው ተለማመዱ የሚል? ቅንፍን ተለማመዱ ይላል። ሁለት አይነት ቅንፎች አሉ። ከዚህና ከዚህ ወደ ግራና ወደ ቀኝ። የመጀመሪያው እንደዚህ እያደረጋችሁ ተለማምዳችሁ ከሆነ ያንኛውን ደግሞ እንደዚህ እያደረጋችሁ መጨመር ማለት ነው። ከዚህ ጋር ሳይሆን እንደዚህ ካደረኩ ከዚህ ጋር የሆነ ሀሳብ ተጻፈ ማለት ነው። እንደዚህ እያደረጋችሁ ተለማመዱ። ፊደላትን ለመጻፍ በኋላ ታዩታላችሁ ጥቅሙን። ይህን ከተለማመዳችሁ በጣም አሪፍ። ቀጣዩ ደግሞ ቀለበት ወይም ዜሮን ጻፉ ነው የሚል።
ቀለበት ወይም ዜሮ ወይም ኦ ሲጻፉ እንደዚህ ናቸው። በእንግሊዝኛ ፊደል ኦን ስትጽፉ ወይም ዜሮን ስትጽፉ አሁን ከተለማመዳችሁት በደንብ ይገባችኋል። ምናልባት መጀመሪያ እንደዚህ ሊሆን ይችላል የምትጽፉት፣ እንደዚህ ሊሆንባችሁ ይችላል። እስከምትለማመዱ እንደዚህ ሊሆን ይችላል። ከዛ ግን በሂደት በቃ እንደዚህ ያደረጋችሁ ከዚህ ጋር ክፍተት ሊኖርባችሁ ይችላል። መለማመድ ብቻ ነው የሚያስፈልገው፣ ልክ እንደነዚህ ማለት ነው። ይሄን ተለማመዱ። ከዛ ፊደላትን አጣምሮ መጻፍ ለእናንተ ቀላል ይሆናል ማለት ነው። እሺ አሁን የመጀመሪያዎቹ ተተኳሪ ፊደላት ከፋፍለን እንያቸው። በእግር ለመያዝ እንዲመቻችሁ በእግር ከፋፍለን እንያቸው። የመጀመሪያው ተተኳሪ ፊደላት ይላል። የተተኳሪ ፊደላትን ቅርጽ መለየት። ለዚህ ለመጀመሪያ ላይ ተተኳሪ ፊደላት ባለ አንድ እግር ይላል። ባለ አንድ እግር ፊደላት። ባለ አንድ እግር ከነዚህ ውጭ ሌላ የለም። ያው እነዚህን እያቸው። ሁልጊዜም ቢሆን ባለ አንድ እግር ፊደላት ሲባሉ እነዚህን መጻፍ አለባችሁ፣ ተከታታይ ስትጽፉ ማለት ነው። ይሄው ቀን ስትጽፉ አሁን አያችሁ፣ ይሄው አንድ ብቻ ነው ያለው ቀን ስትጽፉ። ከዛ ቀጣዩ ዜሮ ነው ያለው፣ እግሩ ግን አንድ ነው። ተን ስትጽፉ ደግሞ ይሄው አንድ እግር ነው ያለው። ቸን ስትጽፉ እንደዚህ ወራጅ ብቻ አንድ እግር። ሁሉንም ነ፣ ኘ፣ የ፣ ገ፣ ፐ፣ ሀ እነዚህ ባለ አንድ እግር ፊደላት ይባላሉ። ቀጣዮቹ ደግሞ ተተኳሪ ፊደላት የሚሆኑት ባለ ሁለት እግር። ሁለት እግር ያላቸው ለምሳሌ ለን እዩት። ለን ስትጽፉት እንደዚህ አድርጋችሁ ያው ከዚህና ከዚህ ሁለት እግር አለው ማለት ነው። ሰንም ስትጽፉ ሁለት። በዛው እንትኑን ላሳያችሁ። እስካሁን ድረስ የጻፋችሁትን አግድምና ቀጥ አድርጋችሁ የጻፋችሁት መስመር ሰን ስትጽፉ ትጠቀሙበታላችሁ። ይሄው አንድ፣ ይሄውን ሰን መሰረተላችሁ። ቅድም የተለማመዳችሁት ብቻ ማለት ነው። ይሄ ቋሚው ነው ሁለቱ ማለት ነው። ይሄ አግድሙ ነው፣ ያንኛው ደግሞ ቋሚው ነው። ከዚህ ጋር ማየት ትችላላችሁ። ከዛ ሸንም እንደዚሁ የቅድሙ ተጠቅማችሁ በን፣ አ፣ ሀ፣ ዘ፣ ዠ፣ ደ፣ ጸ፣ ጀ፣ ጰና ቨ እነዚህ ተተኳሪ የምናደርጋቸው ባለ ሁለት እግር ፊደላት። ባለ ሶስት ደግሞ አለ። እስካሁን ያየነው ባለ አንድ፣ ባለ ሁለት። ይህን ተገንዘቡልኝ። ባለ አንድ የሚባሉትን እነዚህን ደግማችሁ በኋላ ትጽፏቸዋላችሁ። ትኩረት አድርጉ። ባለ ሁለት ደግሞ ከሰ ይጀምራሉ። ሁለት እግር ብቻ ያላቸው ወደታች ሲጻፉ ማለት ነው። እሺ ባለ ሶስት እንይ። ባለ ሶስት እግር የሚባሉት ከስር በኩል ሶስት እግር ያላቸው ይሄው ሶስት ፊደሎች ብቻ ናቸው። ጠ፣ ጨና ሐመርኋ እነዚህ ባለ ሶስት እግር ይባላሉ። ይህ ባለ አንድ፣ ባለ ሁለት፣ ባለ ሶስት ብሎ መከፋፈሉ የሚጠቅመው ለመያዝ ብቻ ነው፣ ለሌላ ለምንም አይጠቅምም። ግን ባለ አንድ ብላችሁ ስታስቧቸው ወደታች አንዳንድ እግሮች የሚጻፍባቸው ይሄ ለመያዝ በጣም ይጠቅማቸዋል ማለት ነው። ከዛ ቀጣዩ ደግሞ እግር የሌላቸው አሁን እነዚህን ይዋቸው እግር የሌላቸው ይህ ማን ነው? ሰ፣ መ፣ ወ፣ አ፣ ጸ፣ ሐና ፈ እኒህ እግር የሌላቸው ይባላሉ ማለት ነው። እሺ ይሄን ካያችሁት ምን ይላችኋል? ከዚህ ጋር ትዕዛዝ ጽሕፈት ይልና ትዕዛዝ በአንድና ባለ አንድና ባለ ሶስት እግር ፊደሎችን በቅደም ተከተል ጻፉ ይላል። ከቻላችሁ ጻፏቸው፣ ካልቻላችሁ ደግሞ የቀጣዩን ቪዲዮ ካየን በኋላ ትችሏቸዋላችሁ፣ ትለምዷቸዋላችሁ ማለት ነው። እሺ አሁን ወደ ተተኳሪ ፊደላት እየገባን ነው። ተተኳሪ ፊደላት ቅድም ማንና ማን ብዬችሁ ነበር? ተተኳሪ ፊደላት ዛሬ በይበልጥ አውቀን መውጣት ያለብን ቀንና በን ብያችኋለሁ። ቀንና በን። ስለዚህ ከዚህ ጋር እንደዚህ አድርጎ ያመጣላችሁ በስዕል። ይህን ስዕል አሳይቷችሁ ከላይ በን ሲጽፍ መቼም ይገባችኋል። በን ሲጽፍ በሬ እያለ ነው። እችን ስዕል አሳይቷችሁ ደግሞ ከላይ ቀን ሲጽፍ ቀበሮ እያለ ነው። ይህ ቀበሮ ስለሆነ ይህ በሬ ስለሆነ በዚህ ስዕል ይጀምራል። በዚህ ስዕል ይጀምራል። ከዛ በኋላ ቃላት አሉ። እነዚሁ
ይህ ምን ይላል? በመጀመሪያ አለ በመጀመሪያ አለ። በን ትኩረት አድርጉ ለማለት ነው። ከዚህም ቀ መጀመሪያ አለ ቀ መጀመሪያ አለ። በና ቀን ተተኳሪ ፊደላት አድርጋችሁ ያዙ። በና ቀ። ከዚህ ጋር በር ይላል በር። ይህ ደግሞ በሶ ምን ይላል? በሶ። የኛው ደግሞ ቀባ ቀባ። የኛው ቀረ ቀረ። ዋናው ተተኳሪ ፊደላት ቀ እና በ ብያችኋለሁ። እሺ ከዛ ቀጥሎ ከዚህ ትዕዛዝ ይላል። የበ እና ቀ ፊደልን ደጋግማችሁ ጻፉ። ይህ ደጋግማችሁ ጻፉ ማለት ደጋግማችሁ በጻፋችኋቸው ቁጥር ስለሚያዟችሁ፣ ስለዚህ እንደ ትዕዛዙ ደጋግማችሁ ጻፏችሁ። በና ቀን እንደዚህ ያደረጋችሁ እናንተ በጣም ብዙ ጊዜ ደጋግማችሁ ጻፏቸው፣ ይያዛችኋል። እሺ ከዛ ቀጣዩ ምን ይላል? ትዕዛዝ በእና ቀን መነሻ በማድረግ ቃላት መስርቱ ይላል። እስኪ እናንተ መስርቱልኝ። በ ይላል ቅድም ያያችሁት። ለምሳሌ በ ብሎ በሬ አንድ መሰረትኩላችሁ። በ ይላል ደግሞ በላ በላ። ሌላ ደግሞ በሳ። ይሄው በበ 3 መሰረትኩላችሁ። እናንተ ደግሞ እንዲያረጋችሁ ተለማመዱ። በን መጀመሪያ ፊደል አድርጋችሁ ማለት ነው። ለምሳሌ በቀ ደግሞ ቀን መጀመሪያ ፊደል አድርገን ቀ ምን ልል እንችላለን? ረ ቀረ። ባለ 3ም ማድረግ ትችላላችሁ። ቀረ። ለምሳሌ አንድ ልጨምርበትና ቀ ይሄው መጀመሪያ ነው። ረ በ ቀረበ። ቀ መጀመሪያ ፊደል አድርጌ ደግሞ ባ ቀባ ማድረግ እችላለሁ ማለት ነው። እሺ እንዲህ ያደረጋችሁ ተለማመዱ። እኔ ቶሎ ቶሎ አለፍ አለፍ አድርጌ የዛሬውን የቀን ሙሉ ልጨርስላችሁ። ተተኳሪ ፊደላት ይላል። አሁንም ቅድም በና ቀን አይተናል። አሁን ደግሞ በብሎ ቡ ይቀጥላል። ቡ ይላል። ያው ቡ። ከዚህኛው ደግሞ ቁ። ስዕሉን ስታዩት ምን ትዝ ይላችኋል? በቡ ለምሳሌ ቡ ይቺ ፊደል ቡና ናት ማለት ነው። ቡ ቡና። ይሄኛው ደግሞ ቁ ቁራ ቁራ የሚባል አሞራ ማለት ነው። እሺ ይሄ ትዝ ይላችኋል። ስለዚህ አሁን ቡና ቁን ተተኳሪ ፊደል እናደርጋለን ማለት ነው። ይኸዋቸው የተመሰረቱትን ቃላት ቡ ቡ ቡ ጡ ቁር ብርድ ማለት ነው። ቁር በቁ በቁ ማለት ብቃት በቁ እንደ ማለት ነው። ከዛ ደግሞ ምን ይላችኋል? ትዕዛዝ የቡ እና ቁ ፊደልን ደጋግማችሁ ጻፉ። ይሄ ደግሞ እንዳልኳችሁ ደፍተራችሁ ላይ አሁኑኑ ደጋግማችሁ ጻፏችሁ፣ ቪዲዮውን አስቆማችሁ ማለት ነው። ቡ እንዴት ነው? ቡ ቡ እንደዚህ ዝም ብላችሁ ደጋግማችሁ ጻፉ። ቁንም ደግሞ ልክ እንደዛው ቁ ቁ። ይህ ስክሪን ላይ ስለሆነ ነው ጽሁፉ የማያምረው። እናንተ በቃ እያስተካከላችሁ ደብተራችሁ ላይ ሞካክራችሁ ጻፉ ማለት ነው። እሺ ሌላኛው ትዕዛዝ ደግሞ ምንድነው የሚል? ቡ እና ቁን ፊደል መነሻ በማድረግ ቃላት መስርቱ። ልክ እንደቀደሙ ይኸው ቡ ቡ እና መሰረትኩላችሁ። ቡ ይላል። ምን ልበል ደግሞ? ቡ ችላ ቡ ለእናንተ ልተወው እያላችሁ ቁ የቅድሞ የመጀመሪያው ራ ቁ ቁመት። ባትጽፉትም ራሳችሁ ለመመስረት ሞክሩ እስኪ። ይሄው በቡና በቁ ማለት ነው። እሺ ቀጣዩ ደግሞ ተተኳሪ ፊደላት። ይሄው ቢ እና ቂ። ቀደም በናየን ቡናየን። አሁን ደግሞ ቢ እና ቂ። ቢ እቺ ምልክት ምንድናት? ቢራ ቢሮ። ቂ ይህ ምን ይመስላችኋል? ቂጣ ለማለት ነው። እሺ እኒህን ተተኳሪ ፊደላት አድርገን ልክ አሁን እንዳሳለፍነው አይነት እንሄዳለን ማለት ነው። ይሄው እኒህን ቃላት ቢያቸው ቢሮ ቀቢ። በቢ ሲሆን ቢሮ፣ በቀ ቀቢ፣ በ ሲሆን ደግሞ በቂ ቂጣ። በቃ ተተኳሪ የምታደርጉልኝ ቂ ፊደል ስለሆነ ቢና ቂ ቻት ቢ ቢ ቂ ቂ። ስለዚህ እንደዚህ ሞክሩ። ከዚህ ጋር ደግሞ ልክ እንዳሳለፋችሁ ትዕዛዝ ምንድነው የሚል? ደጋግማችሁ ጻፏቸው ይላል። ደግሞ አሁንም እነዚህን ደጋግማችሁ ጻፏቸው። መስመር አስዛችሁ ብጽፉ ጥሩ ነው። ይሄው ቢ ቢ ቢ። ቂንም ደግሞ እንደዚሁ እያረጋችሁ ደጋግማችሁ ጻፉ። ከዛ ደግሞ
ቃላት መስርቱባቸው ይላል። ቅድም እንደመሰረትኩላችሁ ይኸው ቢ ብሎ የመጀመሪያው ሮ ቢሮ ይሁን። ከዛ ቢራ ቢሮ ቢራ ቢሮ ብላችሁ ሞልታችሁ ጻፉት። ቢሮ ቢ እናንተ ደግሞ አንድ ስሩ። ቂ ቂጣ ቂ ቂም እያረጋችሁ ደግሞ እናንተ ጻፉ ማለት ነው። መልመዳችሁ ለእናንተ ነው የሚጠቅማችሁ። ቀጣዩ ተተኳሪ ፊደል ደግሞ በቡ ቢ እና ቀቁ ቂ ብለናል። አሁን ደግሞ አራተኛው ላይ ደርሰናል። ቃ ይሆናል ማለት ነው። እሺ ይህ ስዕሉ ምን ይመስላችኋል? ባ ከሚለው ጋር ነው ያለ። ባ ማለቱ ባልዲ ለማለት ነው። ባልዲ። ይህችን ፊደል ደግሞ ስዕል ታውቃታላችሁ። ቃ ብሏል። ቃሪያ ለማለት ነው። ስለዚህ ባ እና ቃን ተተኳሪ ፊደል አድርጓል። ስለዚህ ባ እና ቃን በደንብ እዩዋቸው፣ በደንብ ደጋግማችሁ ጻፏቸው። ቃሎች ደግሞ እነዚሁ ባ ላ ባ ባ ካ ባ። ከዚህ ደግሞ ቃል በቃ ደቃ። ይኸው ቃቃ ነው የምታዩልኝ። ቃ እነዚህም ማለት ነው። እሺ እናንተ ደግሞ ከቀጣዩ ላይ ትመሰርታላችሁ። ይኸው ቀጣዩ ምን ይላል? ፊደሎችን ደጋግማችሁ ጻፉ። የባ እና የቃ ድምጾች ደጋግማችሁ ጻፉ። ቅድም እንዳልኳችሁ እናንተ አሁን አስቁሙትና ቪዲዮውን ባ ባ ባ ከአንደኛው መስመር ላይ ከአንደኛው ደግሞ ቃ ቃ እያላችሁ ደጋግማችሁ ጻፉ። እንደ መጀመሪያው ደግሞ ይኸው በባና በቃ ሶስት ቃላት መስርቱ ይላል። ባ ባልዲ የሚለውን እዚህ ጋር ልጻፍላችሁ። ባልዲ እናንተ ሙሉት። ከዚህ ባ ባቄላ፣ ባ ባልት ወይም ደግሞ ባልትና እንዲህ ያላችሁ ትሞላላችሁ። ቃ ቃል፣ ቃላት፣ ቃሪያ እናንተ ሙሉት ማለት ነው። እሺ ሌላው ደግሞ ተተኳሪ ፊደላት ቤ አምስተኛው ላይ ደረስን ማለት ነው። በቡ ቢ ባ ቤ አምስተኛው ፊደል ላይ ቤ ብሎ ይሄን ሲያሳያችሁ ቤት እንደሆነ ይገባችኋል። ቄ ብሎ ሲያሳያችሁኝ ደግሞ ቄስ ለማለት እንደሆነ ትረዱታላችሁ። ስለዚህ እነዚህን ተተኳሪ ፊደላት ቃላት እንመስርትባቸው። ይኸው ቃላት ይላል። ቤቢ፣ ቅቤ፣ ከቤ። አሁን ተተኳሪዎች ቤ ቤ ቤ። ከዚህኛው በኩል ደግሞ ሱቄ፣ ሳቄ እና ቄራ ቄ ቄ ቄ። እነዚህን በትኩረት ያቸው። ከዚህ ቀጥሎ ያለው የሚለው ምንድነው? ደጋግማችሁ ጻፏቸው። ይሄው ትዕዛዝ ይልና የቤ እና የቄን ፊደል ደጋግማችሁ ጻፉ ይላል። እናንተ ደጋግማችሁ ትጽፏቸው በደንብ እየለመዳችኋቸው ትሄዳላችሁ። ከዛ ቀጥሎ ምንድነው ቢል ትዕዛዝ ይልና ቤ እና ቄን መነሻ በማድረግ ቃል ጻፉ። እሺ ቃላትን አብረን እንጻፍ። ቃላትን አብረን እንጻፍ። ቤ ብለን ቤት ቤት ሆናለ። ቄ ብንል ቄስ ከመጀመሪያ ያያችሁት ማለት ነው። እሺ ቤተሰብ ቤተሰብ። ልክ እንደዚህ ደግሞ በቄ እናንተ መስርቱ ማለት ነው። እሺ አሁን ወደ ስድስተኛው ደረስን ማለት ነው። ስድስተኛው ደረስን። ይኸው ብ ብሎ ይሄን ስዕል ያሳያችኋል። ቅ ብሎ ደግሞ ይሄን ስዕል ያሳያችኋል። ስለዚህ ተተኳሪ ፊደላት ቅና ብን ይህ ምን ማለት እንደሆነ ታውቁታላችሁ። ብ ብሎ ይሄ ብርድ ልብስ ለማሳየት ነው። ቅ ይህን ምን ለማለት ፈልጎ ነው? ቅርጫት እንደዛ ለማለት ይመስለኛል። እሺ የእነዚህን የመሰረታቸውን ቃላት ባለ ሁለት እናያቸው። ብ ይልና ብር፣ ቅ ብ ብቻ። ስለዚህ ከዚህ ብ ብ ብ ተተኳሪ ፊደላት ናቸው። ቅር ቆቅ ብቅ ይላል። ከዚህ ደግሞ ቅ ቅ ተተኳሪ ፊደላቶች ናቸው። እነዚህን እስካሁን ድረስ እስኪ ከበ እስከ ብ ከቀ እስከ ቀ እየቆጠርን መጥተናል ማለት ነው። መጨረሻ ላይ ለመጻፍ ትሞክራላችሁ። ከዚህ ጋር ምን ይላል? የብ እና የቅን ፊደል ደጋግማችሁ ጻፏቸው ይላል። ይኸው አሁን ጻፏቸው። መልመዳችሁን በዚህ ስለምታውቁት ብ እዚች ጋር ነው ቅጥያዋ። እዚች ብ የቀ ደግሞ እንደዚች ብላ እዛ ክቡን
ቅ ቅ እንደዚህ እያደረጋችሁ መለማመድ አለባችሁ ማለት ነው። እሺ ከዛ ደግሞ ምን አለ ቃል መስርቱባቸው። ብ እና ቅን መነሻ በማድረግ ቃል ጻፉ ይላል። ብ ብርድ ብርድ ብላችሁ ጻፉ። ብርድ ብ ከዚህ ጋር ደግሞ ምላችሁ ትሞላላችሁ ብርድ ልብስ። ከቅ ደግሞ ቅል ቅብ። ልክ ከላይ የተመሰረቱትን እናንተም ሌላ መጨመር ትችላላችሁ ማለት ነው። እሺ ከዛ መጨረሻ ላይ ቦ ደረስንና ቆ ደረስን ማለት ነው። ስለዚህ በ እስከ ቦና ቀ እስከ ቆ ተተኳሪ ፊደላት ዛሬ መያዝ አለባችሁ ግዴታ ነው። ቦ ብሎ ደግሞ ይሄ ምን ያሳየን ይመስላችኋል? ቦ ለማታውቁት ቦት ይባላል። ከጎማ ወይም ደግሞ ከሌላ እንትን የሚሰራ ጫማ ነው ቦ። ይህ ደግሞ ቆ ብሎ ቆስጣ። ስለዚህ በእነዚህ ቃላትን ታነባላችሁ፣ ትጽፏታላችሁ። ዳቦ ቦይ ሽቦ ይላል። ቆሎ ቆላ ቆጮ። ስለዚህ ከዚህኛው ተተኳሪ ፊደላት ማን ማን ይመስሏችኋል? ቆ ቆ ቆ። ከዚህኛው ደግሞ ቦ ቦ ቦ። እነዚህን ምን ይላል ደግሞ ደጋግማችሁ ጻፉ። የቦና የቆን ፊደል ደጋግማችሁ ጻፉ። ስለዚህ እናንተ እንዳትረሱ ደጋግማችሁ ጻፉ ቦና ቆን። እሺ ቀጣዩ ምን ይላል? ቦ እና ቆን መነሻ በማድረግ ቅርጽ ጻፉ ወይም ደግሞ ቃል መስርቱ። ስለዚህ ቦ ይኸው ተጀምሮላችኋል። ት ቦ ብ ቦምብ ማለት ትችላላችሁ። ቦ ቦርሳ እንዲህ ያላችሁ መስርቱ። ቆ ጮ። ይሄ ጽሁፉ ላይ ነበባችሁ ይችላል፣ ግን ምለውን እያዳመጣችሁ ስክሪኑ ላይ በእጄ ስለመጽፈው እንትን ላይ ላችሁ ይችላል። ከዛ ቆ ስጣ ቆስጣ እንዲህ ያላችሁ መስርቱ ነው የሚል። ዋናው አላማው ግን እነዚህን ፊደሎች እንድትይዙ ስለሆነ እነሱን ብቻ ያዙ። እሺ ከዚህ ምን ይላል? ትዕዛዝ ይላል። ቀጥሎ ተዘበራርቀው የተቀመጡትን ፊደላት በቅደም ተከተል ደጋግማችሁ ጻፉ ይላል። በቅደም ተከተላቸው ደጋግማችሁ አስተካክላችሁ ጻፉ። አሁን ከዚህ ጋር ምንድነው መሰላችሁ? እስካሁን ድረስ አብራችሁን ከቆያችሁ እስካሁን ምንም ሳታሳልፉ አብራችሁ መቆየታችሁን ማቀው እነዚህን አስተካክላችሁ ስጽፉ ነው። ይህን ለመጻፍ ደግሞ ከስር ላይ ሊንክ የቴሌግራም ሊንክ አስቀምጥላችኋለሁ። ጽፋችሁ በደብተር ፎቶ አንስታችሁ ብትልኩልኝ አርሜ ልክላችኋለሁ። ከዚህ ጋር የቴሌግራም እንትኔን አስቀምጥላችኋለሁ። ይሄው ቤ ቡ ባ በ ቦ ብ ቢ። እኔ የምፈልገው በ ቡ ቢ ባ ቤ ብ ቦ። ልክ ከመጀመሪያ እስከ ሰባተኛው ድረስ አስተካክላችሁ እንድጽፉ ነው ማለት ነው። ይሄው ከዚህም አለ የቀቁ ማለት ነው። ቄ ቁ ቃ ቀ ቆ ቅ ቂ። እነዚህን አንደኛው ቀ ብላችሁ እስከ ሰባተኛው ቆ ድረስ እንድጽፉልኝ ነው የምፈልገው። እስከ ሰባተኛው ቆ ድረስ እንድጽፉልኝ ነው የምፈልገው። ይህንም ልክ ቴሌግራም ላይ ሰርታችሁ ላኩልኝ፣ አርሜ እልክላችኋለሁ። እሺ ከዚህ ጋር ደግሞ ምንድነው የሚል ተተኳሪ ፊደላት ይላል። ከቤ ቄ እስከ ለማለት ነው። ፊደል ቢ ቂ እችን እስከ በማለት ይጠቀሙባታል። ያሉትን ፊደላት በክፍት ቦታው ላይ ጻፉ። እነዚህ ታያቻና ቤቄ ቡቁ ቦቆ በቀ ባቃ ብቅ ቢቂ። እነዚህን ከዚህ ክፍት ቦታ ላይ እንደገና ጻፏቸው ነው የሚል። እንደገና ጻፏቸው። እነዚህን እያያችሁ ከዚህ ማስፈር ማለት ነው። በመጻፍ ተለማመዷቸው። ጽፋችሁ ላኩልኝ አላልኩም፣ ግን በመጻፍ ተለማመዷቸው፣ ይጠቅሟችኋል። ይሄን ግን ብትጽፉልኝ እንዲሁ ደግሞ አርሜ እልክላችኋለሁ። ቅድም አስተካክላችሁ ጻፉልኝ ብያለሁ። የተጻፉትን ከእንደገና አስተካክላችሁ። አሁን ግን የመጀመሪያ ፊደል ብቻ ነው የሰጠ። ይኸው ትዕዛዝ ይልና የበን እና የቀን ቤተሰብ በትክክል አሟልታችሁ ጻፉ ይላል። ስለዚህ በ ብሎ ቡ ቢ ባ ቤ ብ ቦ። አያችሁ 6 ክፍት ቦታ ሰጧችኋል። ቀ ብሎ ቁ ቂ ቃ ቄ ቅ ቆ።
ይህን አሟልታችሁ ከጻፋችሁልኝ እና ከላካችሁልኝ አርሜ መልሼ እልክላችኋለሁ ማለት ነው። እና በዚህ ተለማመዱ። ይህንኛው ደግሞ ምን ይላችኋል? ትዕዛዝ በቃላቱ ውስጥ የተጓደሉትን ፊደላት አሟሉ ነው የሚል። ይህ አሟሉ ነው የሚል ያን ችግር የለውም። ቄ ብላችሁ አንድ ቃል ቄስ ልትሉ ትችላላችሁ። ቦ ይላል ከዚህ ዳሽ ዳቦ፣ ቆ ይላል ቆሎ፣ ብ ብር፣ ቂ ቂጣ። እንደዚህ አይነት እንድታሟሉ ነው። ይህን አሟልታችሁ ጻፉ። እሺ ሌላኛው ደግሞ ቀጣዩ እነዚህን ስዕል ያመጣላችሁ ምን መሰላችሁ? ከዚህ ጋር ትዕዛዝ ይልና ስዕሎቹ ከወከሉት የመጀመሪያ ፊደል ጋር አዛምዱ ነው የሚል። ስዕሎችን የሚወክልልን የመጀመሪያ ፊደል ለምሳሌ ይህ ቃሪያ ነው፣ ይህ ቃሪያ ነው፣ ይህ ዘንቢል ነው ማለት ባልዲ ነው። በዚህ በኩል ካሉ ፊደላት ጋር ማዛመድ ማለት ነው። ያው ቃሪያ ለሚለው ለምሳሌ ቃ ሚል ፊደል ከዚህ ትፈልጋላችሁ። ከዛ ይህ ቪዲዮ እንትን ስላደረገባችሁ ነው። እቻት ቃ ወስዳችሁ ታዛምዳላችሁ ከቃ ጋር ማለት ነው። ቤ የሚለውን ከቤት ጋር ታዘምዳላችሁ ልክ እንደዚህ አይነት። ከዛ ቢ የሚለው ደግሞ አለ ቢራ ቢሮ ከታች አለ። በ የሚለውን ለምሳሌ ምን ለማለት ፈልጎ ነው? በግ እንደዚህ የሚለውን አዛምድ ነው። ዋናው ግን እነዚህ ፊደሎች እንድትለዩ ስለሆነ እነዚህን ፊደሎች ዛሬ በቃ የበና የቀን ቤተሰብ ዛሬ አውቃችሁ መውጣት አለባችሁ። ያላወቃችሁ ሙሉ አሟልቶ መጻፍ የሚያቅታችሁ ማለት ነው። ከበ እስከ ቦ ድረስ ከቀ እስከ ቆ ድረስ የሚያቅታችሁ ሰዎች በደንብ አሟልታችሁ መጻፍ አለባችሁ። ዛሬ በቃ ከላይ የነገርኳችሁ ጻፉልኝ ያልኳችሁን ጻፏቸውና በቴሌግራም ላኩልኝ፣ መልሼ አርሜ እልክላችኋለሁ ማለት ነው። ለነበረን ቆይታ ከልብ አመሰግናለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜን ተመኘውላችሁ። ሰላም